ሰላም ጤና ይስጥልኝ የተወደዳችሁ የሶለዳ ሚዲያ አድማጭ ቤተሰቦቻችን ለዛሬ ነሐሴ 9 2018 ዓ.ም ዕለተ ቅዳሜ ያዘጋጀናቸው አዳዲስ ትኩስና ወቅታዊ ሀገራዊ እንዲሁም ዓለም አቀፋዊ የዜና መረጃዎቻችን ይዘንላችሁ ቀርበናል። እነዚህ አዳዲስ ትኩስና ወቅታዊ ሀገራዊ እንዲሁም ዓለም አቀፋዊ የዜና መረጃዎቻችን እየተከታተላችሁ እስከ መጨረሻው ከኛ ጋር አብራችሁ እንድትቆዩ እንደተለመደው ዛሬም በታላቅ አክብሮት ጋብዛለሁ። አብራችሁኝ ቆዩ። በራያ ቆቦ ወረዳ የህወሓትና የፋኖ ጽንፈኛ ኃይሎች በጋራ በሀገር መከላከያ ሰራዊት ላይ ጥቃት መክፈታቸው ተገለጸ። በሰሜን ወሎ ዞን ራያ ቆቦ ወረዳ አዳዲስ የውጊያ እንቅስቃሴዎችና ስጋቶች እየታዩ መሆኑ ከአካባቢው የተገኙ መረጃዎች ያመለክታሉ። ዛሬ ነሐሴ 9 2018 ዓ.ም ጠዋት ላይ በራያ ቆቦ ወረዳ ልዩ ቦታቸው ዋልካ መንደርና ጮቢ በር በተባሉ አካባቢዎች የፋኖና የህወሓት ታጣቂዎች በአንድ ላይ በኢትዮጵያ ሀገር መከላከያ ሰራዊት ላይ ሰፊ ጥቃት መክፈታቸውን ከአካባቢው የተገኙ መረጃዎች ያረጋግጣሉ። ዛሬ ጠዋት የተጀመረው ድንገተኛ ውጊያ በከባድ መሳሪያዎች የተደገፈ ተኩስ የታጀበ ሲሆን በአካባቢው ነዋሪዎች ዘንድ ከፍተኛ ስጋትና ድንጋጤ መፍጠሩም ተገልጿል። በቦታው ላይ የሚገኙት አካላት ተጨማሪ ኃይል በማንቀሳቀስ ላይ እንደሚገኙና ሁኔታው ውጥረት እንደነገሰበትም ተጠቅሷል። በሌላ በኩል ከዚሁ የራያ ቆቦና የሰሜኑ አካባቢ የውጊያ እንቅስቃሴዎች ጋር ተያይዞ ሌሎች መረጃዎችም ወጥቷል። ህወሓት በሸረሪና አካባቢ ካጋጠመው ሽንፈት በኋላ የአመራሮች ስብሰባ ማካሄዱን ተገልጿል። እንደ መረጃዎቻችን ገለጻ ከሆነ በስብሰባ ወቅት በጽንፈኛው ህወሓት መሪ ደብረጽዮን ገብረ ሚካኤል ላይ ኤርትራ ወይም ሻዕቢያ በውጊያው ወቅት ያላገዘን ለምንድነው የሚል ጥያቄ ከተሰብሳቢዎቹ ተነስቶ ነበርም ተብሏል። ለዚህም የጽንፈኛው ህወሓት መሪ ደብረጽዮን ሲመልሱ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጦርነቱን በቆቦ በኩል ከጀመራችሁ ብቻ ነው የምንረዳችሁ ስላሉን ነው በማለት ምላሽ መስጠታቸውን በመጥቀስ በወቅታዊው የቆቦ እንቅስቃሴ ላይ ተያያዥነት ያለው መረጃ ወጥቷል። በራያ ቆቦ አካባቢ ያለው ወታደራዊ ውጥረት አሁንም እንደቀጠለ ሲሆን ሁኔታዎችን በቅርበት ለመከታተል ጥረት እያደረግንም እንገኛለን። ወያኔ የኢትዮጵያን ህዝብ በመከፋፈል እርስ በርሱ እንዳይተማመን ያደርግ እንደነበረ አውስተው የትግራይን ህዝብ ደግሞ የኢትዮጵያ ልጆች እየመጡብህና እየከበቡህ ነው እያለ ከወንድም የኢትዮጵያ ህዝብ ጋር በጠላትነት እንዲተያይ ሲሰራ የኑሮ እኩይ ፖለቲካ አራማጅ ጸረ ሀገር ኃይል ነው ሲሉ ፊልድ ማርሻል ብርሃኑ ጁላ ገለጹ። ባንዳ ለሆዱ ሲሞት እኛ ለሀገር ሉዓላዊነት ለህዝቦች ክብርና አንድነት እንሞታለን ብለዋል የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ። የልዩ ዘመቻዎች እዝ በተለይ የወታደራዊ ጥበብ በፍጥነት ፈጣን ምላሽ ሰጪና አስቀድሞ ስጋቶችን መከላከል የሚችል የመከላከያ ዋነኛ ስትራቴጂካዊ መቺ ኃይል ነው ብለዋል የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ። ፊልድ ማርሻል ብርሃኑ ጁላ ይህንን የገለጹት በልዩ ዘመቻዎች እዝ የ2018 በጀት ዓመት የስራ አፈጻጸም ውይይት ማጠቃለያ ላይ ተገኝተው ስለ ወቅታዊ ሀገራዊ ሁኔታ ለሰራዊት አመራሮች የስራ መመሪያ በሰጡበት ወቅት ነው። ኢትዮጵያ የስርዓት ለውጥ አድርጋ ገና ሳትረጋጋ ባንዳዎች ባደረሱባት ጥቃት ሀገር በተፈተነችበት ወቅት የልዩ ዘመቻዎች እዝ ሰራዊት የተደቀነውን አደጋ ለመቀልበስ ረገድ ከባድ የተጋድሎ ትግል አድርጓል። በዚህ ምክንያት የውጊያ ማርሽ ቀያሪ የምድር ድሮን የሚል ስያሜ የተሰጠው የኢትዮጵያ ጠንካራ ክንድ የህዝቦቿ መተማመኛ ልዩ ኃይል መሆኑን አብራርቷል። ይህ እዝ እስካሁን ለሀገር ለከፈለው ዋጋ ኢትዮጵያ እንደምታከብረውና ነገም ይህንኑ ልዩ ብቃቱን ይዞ መቀጠል እንዳለበትም አመላክቷል። ሰራዊቱ መስዋዕትነት የከፈለውና እየከፈለ የሚገኘው ሀገርን ለማሻገር በመሆኑ ሀገርን ከውጭ ጠላት ከመከላከል ባለፈ የሀገር ውስጥ ሰላምን በማጽናት ሀገራዊ ህልውናችን ተጠብቆ እድገት እንዲቀጥል የሚያስችል የሀገር አንድነትና የህግ የበላይነት እንዲከበር የዜጎች ክብር መገለጫ ነው ብለዋል ፊልድ ማርሻል ብርሃኑ ጁላ። ባንዳ ለሆዱ ሲሞት እኛ ለሀገር ሉዓላዊነት ለህዝብ ክብርና አንድነት እንሞታለን ሲሉም ተናግረዋል። ሻዕቢያ ከጅምሩ ኢትዮጵያን ከባህር በር ለማራቅ ከታሪካዊ ጠላቶቻችን ጋር ጽምዶ ፈጥሮ ኢትዮጵያ ላይ ደባ የሰራ ኃይል ነው ያሉት ፊልድ ማርሻል ብርሃኑ ጁላ ህገወጡ ህወሓትም የኢትዮጵያን ብሔራዊ ጥቅም አሳልፎ የሸጠና ለ27 ዓመታት ስልጣን ይዞ ኢትዮጵያ የባህር በር እንድታጣ ጠንክሮ የሰራ ቅጥረኛ የገዛ ሀገሩን ሰራዊት ያጠቃ የክህደት ኃይል ነው ብለዋል። ኢትዮጵያ በተደጋጋሚ በህወሓት ክህደት የተፈተነች ሀገር ግን ጸንታ የቆመች የልዩ ዘመቻ ሰራዊት መሰል ጠንካራ አርበኛ ልጆች ያሏት ሀገር ስለሆነች ጉዞዋን ቀጥላለችም ብለዋል ፊልድ ማርሻሉ። ጽንፈኞቹ ፋኖና ኦላን ጨምሮ አራቱም የጥፋት ኃይሎች በባዕዳን ስትራቴጂ ስር ተሰልፈው ኢትዮጵያን የማዳከምና የማፍረት ጽምዶ የተባለ ጥምረት ቀርጸው ህዝባችንን ለስቃይና መከራ በመዳረግ ደካማ ኢትዮጵያን ለማየት ጓጉተው ቢሰሩም ይህ ፍላጎታቸው መቼም ሊሳካ እንደማይችል አሳይተናቸዋል ብለዋል ፊልድ ማርሻል ብርሃኑ ጁላ። ወያኔ የኢትዮጵያን ህዝብ በመከፋፈል እርስ በርሱ እንዳይተማመን ያደረገ እንደነበር አውስተው የትግራይ ህዝብ ደግሞ የኢትዮጵያ ልጆች እየመጡብህ ነው እየከበቡህ ነው እያለ ከወንድም የኢትዮጵያ ህዝብ ጋር በጠላትነት እንዲተያይ ሲሰራ የኖረው እኩይ ፖለቲካ አራማጅ ጸረ ሀገር ኃይል ነው ብለዋል ፊልድ ማርሻሉ።
ዛሬ ላይ ያ ሁሉ ሴራ ከሽፎ የትግራይ ህዝብን ጨምሮ አጠቃላይ የኢትዮጵያ ህዝብ የዚህ መሰሪ ቡድን መጥፎ ተግባር በመረዳቱ ወያኔ ከህዝብ ተነጥሎ መንጠልጠያ ሲያጣ የቀድሞ ጠላቶቹን ሸኔና ጽንፈኛው ፋኖ አቅፎ ሻዕቢያን ደግሞ አዝሎ የትላንት ክህደቱን በአደባባይ እየደገመው ይገኛል ብለዋል። ፊልድ ማርሻል ብርሃኑ ጁላ የልዩ ዘመቻዎች እዝ አባላት እነዚህ የጥፋት መልእክተኞች በኢትዮጵያ ህዝብ ላይ የደቀኑት ጥፋት በማምከን የጥፋት እግራቸውን በመስበር እብሪታቸውን ማስተፈስ እንዳለባቸውም አሳስበዋል። በተለይ የህወሓትን የጃውሳንና የሸኔን የተላላኪነት ሚና መሰባበር የሻዕቢያ ነብስ አባቶችን ተስፋ ማጨለም እንደሆነ በማስረዳት ለሀገር ውስጥ ጉዳይ ቅድሚያም ሰጥተዋል። ኢትዮጵያ በጀግኖች ልጆቿ በጀመረችው እድገትና ብልጽግና ወደፊት ትቀጥላለች። የታሪካዊ ጠላቶቿ ህልም አይሳካም። የልዩ ዘመቻው ጦር ከኢትዮጵያ ቶች የተቀዳ አርበኛ ነው። የልዩ ዘመቻዎች ህዝብ አሁን ወቅት በትጥቅም በሰው ኃይል ግንባታ ከፍተኛ ደረጃ ላይ መድረሱን በማስታወስ ለሰፈር ባንዳዎች ብቻ ሳይሆን በየትኛውም አቅጣጫ በሀገር ላይ ለሚቃጣ ጥቃት ፈጣን ምላሽ ለመስጠት ዝግጁ መሆን እንዳለበትም ፊልድ ማርሻል ብርሃኑ ጁላ አሳስበዋል። መላው ኢትዮጵያዊ ከሐሰተኛ መረጃ ራሱን ይጠብቅ ሲል የኢትዮጵያ ሀገራዊ ምክክር ኮሚሽን አስታወቀ። የኢትዮጵያ ሀገራዊ ምክክር ኮሚሽን መላው ኢትዮጵያዊ ከኮሚሽኑ መረጃዎችና በስፍራው ከሚገኙ መገናኛ ብዙሃን ከሚያወጡት መረጃ ውጭ ያሉ ይዘቶችን ባለመከታተል ራሱን ከሐሰተኛ መረጃ እንዲጠብቅ አሳስበዋል። ኮሚሽኑ ለመላው ኢትዮጵያውያን ያስተላለፈው መልእክት ሙሉ ቃል እንደሚከተለውም ቀርበዋል። ወቅታዊ መልእክት ለመላው ኢትዮጵያውያን። በሀገራችን ኢትዮጵያ አዲስ ታሪክና ባህል ሆኖ እየተከናወነ ያለው የኢትዮጵያ ሀገራዊ ምክክር ጉባኤ መካሄድ ከጀመረ እነሆ ዛሬ ነሐሴ 8 2018 ዓ.ም አንድ ወር አስቆጠረ። ሂደቱ በሀገራችን ሲከናወን ለመጀመሪያ ጊዜ እንደመሆኑ ለምክክሩ የቀረቡ አጀንዳዎች እጅግ መሰረታዊና ሀገራዊ ፋይዳቸው የጎላ እንደመሆናቸው እንዲሁም የሀገራችንን ብዙሃነት መሰረት ያደረጉ ፍላጎቶች በርካታ ከመሆናቸው ጋር ተያይዞ ጉባኤው የብዙዎች መነጋገሪያ መሆኑ ለኮሚሽኑ አስገራሚ ነገር ሆኖ አልተገኘም። በዚሁ ሂደት ኢትዮጵያውያን የጋራ በሚያደርጓቸው ጉዳዮቻቸው ላይ ለመምከር ያሳዩት ቁርጠኝነት፣ በምክክሩ ሂደት እያሳዩት ያለው መከባበር፣ መደማመጥ እንዲሁም እያካበቱት ያለው ማህበራዊ ግንኙነት እጅጉን አመርቂና ተስፋ ሰጪም ነው። ይህ በሀገራችን አዲስ የሆነው የምክክር መድረክ ብዙዎች እንዲተዋወቁ ያንተ ችግር የኔ ነው እንዲባባሉ ለነገ ሀገራቸው የሚጠቅም የጋራ ሀሳብ በመግባባት እንዲያፈልቁ እያስቻለም ይገኛል። ሂደቱ በኮሚሽኑ የአሰራር ስነ ዘዴ መሰረት አንዱን ምዕራፍ እየጨረሰ ወደ ሌላው ምዕራፍ ሲሸጋገር ቆይቶ አሁን ላይ ወደ ወሳኙ ምዕራፍ ላይም ደርሷል። በኮሚሽኑ ግምገማ መሰረት ያለፈው አንድ ወር የምክክር ሂደት ስኬታማ ስራዎች የተሰሩበት፣ ምክክር ባህል እንዲሆን መሰረት የሚጥሉ አዳዲስ ጉዳዮች የታዩበት ነው። ይህ ማለት ግን ሂደቱ ሙሉ በሙሉ አልጋ በአልጋ ነበረ ማለትም አይደለም። አለመግባባት የሚመስሉ ነገሮች ተስተውተዋል። እነዚህ ነገሮች አለመግባባት አለ ብለን ለተቀመጥን ወገኖች እንግዳ መሆን እንደሌለባቸው የኮሚሽኑ እምነት ነው። ኮሚሽኑ ካለው አሰራርና ልምድ በመነሳት እንደዚህ አይነት ነገሮች ሊያጋጥሙ እንደሚችሉ ምክክሩን ከማስጀመሩ በፊት በውል የተረዳው ጉዳይ ነው። ጉዳዩ እንግዳ የመሰለው ለተመካካሪዎችና ወክለው ለመጡት አካል ነው። ይህ በእንዲህ ያለ በዚህ ስጋት ላይ ኃላፊነት የማይሰማቸው ግለሰቦችና ቡድኖች እንዲሁም የሚዲያ ባለሙያዎች የሚያሰራጩት ሐሰተኛ መረጃ ሲጨመርበት ደግሞ ነገሩን ምን ያክል ውስብስብ እንደሚያደርገው ኮሚሽኑ ይረዳል። ለዚህ ነበር ኮሚሽኑ ህብረተሰቡን በኮሚሽኑ ከሚወጡ መረጃዎች እንዲሁም በስፍራው የሚገኙ መገናኛ ብዙሃን ከሚያወጡት መረጃ ውጭ ካሉ መረጃዎች ራሱን በማቀብ ከሐሰተኛ መረጃዎች እንዲጠብቅ ሲያሳስብም የቆየው። አሁን ምክክሩ ወደ ወሳኝ ምዕራፍ እየተሸጋገረ መሆኑን ተከትሎ የተዛቡ መረጃዎች በስፋት መውጣታቸው ስለሚቀጥሉ በድጋሚ መላው ኢትዮጵያውያን ኮሚሽኑ ከሚያወጣቸው መረጃዎች እንዲሁም በስፍራው የሚገኙ መገናኛ ብዙሃን ከሚያወጡት መረጃ ውጭ ያሉ መረጃዎችን ባለመከታተል ራሱን ከሐሰተኛ መረጃ እንዲጠብቅ ኮሚሽኑ በድጋሚ ያሳስባል። በዚህ አጋጣሚ የሚዲያ ባለሙያዎችና ተጽዕኖ ፈጣሪ ግለሰቦችም ጫፍ ያልደረሰ መረጃ በማጋራት በህዝብ ላይ ያልተገባ ብዥታና መደናገርን ከመፍጠር እንድትቆጠቡ ኮሚሽኑ በጥብቅ ያሳስባል። መሰል ተግባራትን ኮሚሽኑ ለሚመለከተው አካል በማሳወቅ ሙያዊና ስነ ምግባራዊ ጥሰት እየፈጸሙ ያሉ የሚዲያ ተቋማትና ባለሙያዎችን ተጠያቂ የማድረግ ስራ እየሰራ መሆኑን ማሳወቅ ይወዳል። ይህ ክትትልና እርምጃ ተጠናክሮ እንደሚቀጥልም ማሳሰብ ይወዳል ብለዋል ሀገራዊ የምክክር ኮሚሽን። በደቡብ አፍሪካ የስደተኞች ጥቃት ዙሪያ በናይጄሪያና ደቡብ አፍሪካ ተወካዮች መካከል ፍጥጫ ተከሰተ። በማላዊ በተካሄደው የኮመንዌልዝ ፓርላማ ማህበር ጉባኤ ላይ በደቡብ አፍሪካ በሚኖሩ አፍሪካውያን ስደተኞች ላይ በሚፈጸሙ ጥቃቶች ዙሪያ በናይጄሪያና በደቡብ አፍሪካ ተወካዮች መካከል ግልጽ የሆነ የቃላት ምልልስና ጭቅጭቅ ተከስቷል። የናይጄሪያ የፓርላማ አባላት በደቡብ አፍሪካ የሚኖሩ አፍሪካውያን ስደተኞች ኢላማ የተደረገ ጥቃት፣ ንብረት ውድመትና እንግልት እንደሚደርስባቸው በመጥቀስ ድርጊቱ በግልጽ የመጤ ጥላቻ ወይም ዜኖፎቢያ ተብሎ ሊኮነንና ሊሰየም ይገባል ሲሉ በጥብቅ ተከራክረዋል። የናይጄሪያ ወገን የደቡብ አፍሪካ መንግስት የስደተኞችን ደህንነት የመጠበቅ ኃላፊነቱን በአግባቡ ሊወጣ እንደሚገባው አሳስበዋል። በሌላ በኩል የደቡብ አፍሪካ ተወካዮች የቀረበውን የውጭ ዜጎች ጥላቻ የሚል ፈረጃና አገላለጽ አጥብቀውም ተቃውመዋል።
ችግሩ ከጥላቻ ይልቅ ከተስፋፋው የወንጀል መጠን፣ ህገወጥ ስደትና ከኢኮኖሚ እጥረት ጋር የተያያዘ ነው በማለት ጥቃቶቹን ከድርጅታዊ ጥላቻ ይልቅ መደበኛ ወንጀሎች እንደሆኑ አድርገው ለመከላከል ሞክረዋል። ይህ በማላዊው ጉባኤ ላይ የታየው አለመግባባት በአፍሪካ ደረጃ በስደተኞች መብትና ደህንነት ዙሪያ የሚታየው ቅሬታና ስጋት እየጨመረ መምጣቱን ያሳያል። በአፍሪካ ሁለቱ ግዙፍ የኢኮኖሚ ባለቤቶችና ተጽዕኖ ፈጣሪ ናይጄሪያና ደቡብ አፍሪካ ሀገራት መካከል ያለው ዲፕሎማሲያዊ ግንኙነት ምን ያህል ስሱና ውጥረት የሞላበት እንደሆነ በድጋሚ ያመላክታል አጋጣሚም ሆኗል። በጉባኤው ላይ የተከሰተው ይህ ምልልስ በአፍሪካ ሀገራት መካከል ባለው የህዝቦች እንቅስቃሴ፣ የህግ ማስከበርና የጋራ ደህንነት ዙሪያ አሁንም ያልተፈቱ መሰረታዊ ልዩነቶች መኖራቸውም ጠቁመዋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶሎዳ ሚዲያ